ለመዳማችሁ ችግራችሁን ነው ማስረዳት ያለባችሁ። ዘላችሁ ውጭ መስራት ፈልጋለሁ ማለት የለባችሁ። መጀመሪያ ላይ ያለውን ነገር አገራችን ላይ ያለውን ችግር ለቤተሰቦቻችሁ እናንተ እንዳላችሁ እያንዳንዱን ነገር ነው ማስረዳት ያለባችሁ። ምናልባት አንዳንድ መዳሞች ልባቸው ረህማ ያለው መዳሞች ምናልባትም እሺ ብለው ሊቀበሏችሁ ይችላሉ። ኢንሻአላህ በአላህ ተስፋ አትቁረጡ። እና መጀመሪያ ማስረዳት ያለባችሁ ችግራችሁን ነው። ችግር እንዲህ ነው፣ አገሬ ጦርነት አለ፣ ለቤተሰቤ የምሰራው ብር በቂ አይደለም፣ እኔ በዚህ ተመርቄያለሁ፣ ወይም ደግሞ ሙያ መማር የምትፈልግ ከሆነ ይሄን ሙያ መማር ፈልጋለሁ ብላችሁ መጀመሪያ ላይ ችግራችሁን ካስረዳችሁ በኋላ ነው ወደ ሌላው ሂደት መሄድ አለባችሁ። ዝም ብላችሁ ወደ ገደለው መግባት የለባችሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ የሉቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። እንግዲህ እንደምታዩት ሉሉ ዩቲዩብ ላይ ለእናንተ ይጠቅማል፣ ያስተምራል የምላቸውን ነገራቶች ነው ሼር የማደርግላችሁ ማለት ነው። ዛሬ ደግሞ የብዙ እህቶቼ ጥያቄ ነው። ነገር ግን ከዚህ በፊት መልሻለሁኝ እና ኮንትራታችንን ስንጨርስ ምንድን ነው የምናደርገው? በአረበኛ ንገሪን፣ ምንድን ነው የምንላቸው? በውጭ እንድንሰራ በውጭ እንዲፈቅዱልን። ሁላችሁም ያው ነፃነትን ማን ይጠላል? ነፃነት ይፈልጋል አይደለ? እንደ እህቶቼ አላህ የኮንትራትን ህይወት አላህ በቃ ይበላችሁ፣ አሚን በሉ። በቃ ይበላችሁ። ወላሂ በጣም ከባድ ነው የኮንትራት ህይወት ማለት ነው። እና ብዙዎቹ ላይፈቅዱ ይችላሉ። እኔ የነገርኳችሁ እንዴ አማራጭ ነው። ምናልባት የሆነ ረህማ እዝነት ያላቸው ሰዎች ሊፈቅዱላችሁ ይችላሉ። 2 ዓመታችሁን ከጨረሳችሁ በኋላ በውጭ ሆናችሁ እንድትሰሩ ሊፈቅዱላችሁ ይችላሉ። በውጭ ሆናችሁ ህጋዊ ሆናችሁ እንዲሰሩ ሊያመቻቹላችሁ ይችላሉ። ይህ ማለት ደግሞ ጥሩ የሆኑ ሰዎች ካልሆኑ በስተቀር ማንኛውም ሰው አያደርገውም፣ ይሄን አያደርገውም። እና እንዴት ነው ምንድነው የምንላቸው ወደሚለው ስንመጣ ደግሞ መጀመሪያ ማለት ነው እናንተ ማለት ያለባችሁ፣ እኔ እንደ እህትነት የምነግራችሁ በቃ ይሄ ደሞዝ እንደማይበቃችሁ፣ ሀገራችን ጦርነት እንደሆነ፣ ቤተሰቦቻችሁ የምታስተዳድሩት እናንተ እንደሆናችሁ፣ በቃ ይቺ እናንተ 1000 ሪያል እንደማትበቃችሁ፣ ቤተሰብ ጋር ሄዱ እንደማይበቃችሁ እና በተለይ ደግሞ የተማራችሁ ሙያ ያላችሁ በልብስ ስፌት የተማራችሁ ልትኖሩ ትችላላችሁ። ብዙ እህቶች እንደውም የተመረቃችሁ ናችሁ፣ በነርስ የተመረቃችሁ፣ በዲግሪ የተመረቃችሁ እህቶች አላችሁ። እና እኔ በዚህ ሙያ አለኝ። በተለይ በሆስፒታል የተመረቃችሁ እህቶቼ፣ በነርስ በምናምን የተመረቃችሁ እህቶቼ እኔ በዚህ ሙያ አለኝ፣ በዚህ ተመርቄያለሁ ብላችሁ የተመረቃችሁበትን ሰርቲፊኬታችሁን አሳዩ ማለት ነው። ዲግሪ ካለሽ ዲግሪሽን አሳይኝ፣ እኔ እንደዚህ መስራት እፈልጋለሁ፣ እባክሽን ተባበሪኝ ብላችሁ መለመን ትችላላችሁ። ኮንትራታችሁ እንደጨረሳችሁ ማለት ነው፣ በውጭ እንድትሰሩ እንዲፈቅዱላችሁ። ወደ አረበኛው ስመጣ ለው ሰማህቲ ብላችሁ ትጨምራላችሁ። ማሌሽ ለው ሰማህቲ ኦሚ እናቴ። ለው ሰማህቲ ማለት እባክሽን፣ ማሌሽ ይቅርታ፣ ማሌሽ ይቅርታ። ለው ሰማህቲ አቢ እስአልኪ ሱአላ ዋሕዳ በአት፣ አንድ ጥያቄ ልጠይቅሽ። እብቃኪ ፊ አጥልብ ምንች ጠለብ ዋሕድ፣ እብቃ አጥልብ ምንች ጠለብ ዋሕድ። ከአንቺ አንድ ነገር እንትን ማለት እፈልጋለሁ፣ ከአንቺ አንድ ነገር እፈልጋለሁ። እብቃ አጥልብ ምንች ጠለብ ዋሕድ። ማለሽ ለው ሰማሕቲኒ ላ ትዘአሊ ምኒ፣ በእኔ እንዳትናደጅ እባክሽን፣ ያኔ በእኔ እንዳትናደጅ እባክሽን። ለው ሰማሕቲ ብላችሁ እባክሽን፣ ማለሽ ይቅርታ፣ በእኔ እንዳትናደጅ፣ ላ ትዘአሊ ምኒ፣ እብቃ ጠለብ ምንች ዋሕድ። አንድ ነገር ካንቺ እፈልጋለሁ። እብቃ ጠለብ ምንች ዋሕድ፣ አንድ ነገር ካንቺ እፈልጋለሁ። ለምሳሌ ምሳሌ እናንተ ኮንትራታችሁ አልቋል፣ ያኔ ካላስ ኮንትራት ጠይብ፣ አብቃ በሽተገል በራ፣
عادي أبغى تخليني حرية، أبغى تخليني حرية، أبي أشتغل برا معلش በሏት። ያኔ በውጭ በነፃነት እንዲሰራ እፈልጋለሁ። أبغى تخليني أشتغل برا ውጭ እንዲሰራ እንድተኝ እፈልጋለሁ። أبغى تخليني أشتغل برا ውጭ እንዲሰራ እንዲፈቅጅልኝ እፈልጋለሁ ብላችሁ አናግሯት። ያኔ መጀመሪያ ግን አወለን ማለት ነው መጀመሪያ ችግራችሁን ንገሯት። ችግራችሁን አህሊ ያኔ ፊ በለዲ ፊ ልሐርብ الصعبة هذا راتب ما بتكفي أنا أصرف في أهلي أنا لي أصرف في أهلي عشان في حرب أني نين دمو بيتسوتشي لبيتسوتشي أما وطاو عشان في حرب አገራችን ጦርነት ስለሆነ አገራችን ጦርነት ስለሆነ ሰዓባ ያኒ ሀያት ዑምር ሰዓባ መራ ህይወታችን በጣም አስቸጋሪ ነው። ዑምር ሰዓባ ሰዓብ ማለት ይችላል። ዑምር ሰዓብ ህይወት አስቸጋሪ ነው። هناك مرة صعبة كل شيء صعبة ማለት ትችላላችሁ። ሁሉ ነገር አስቸጋሪ ነው። معلش هذا ما تكفيني ما كفتني هذا الفلوس ما كفتني خليني أشتغل برا اتركيني معلش بجيب لكي واحد الثاني بجيب لكي واحد الثاني لو سمحتيني ሌላ አመጣልሻለሁኝ ለው ሰማህቲኒ እባክሽን ብላችሁ መጠየቅ ትችላላችሁ። በእናንተ ሀገር ደግሞ ሌላ ተክታችሁ መሄድ ስላለባችሁ ችግራችሁን በሙሉ አስረዱ። ሀገራችሁ ጦርነት እንደሆነ ይሄ ደሞዝ እንደማይበቃችሁ ሀደራትማ ቢከፊ أصرف أهلي ونفسي ብላችሁ ለራሴ ለቤተሰቤ ማይከፊ አይበቃኝም ያኒ አትርኪኒ እሽተቀል በራ ታይኝ ወደ ውጭ እንዲሰራ ብላችሁ ማስረዳት ትችላላችሁ። ቀስ ቀስ እያላችሁ አረበኛውን ሲገባችሁ አረበኛውን በደንብ ስትረዱ ከሷ ጋር መረዳዳት ስትችሉ መነጋገር ትችላላችሁ። የግድ አሁን አይደለም ከሷ ጋር መላመድ አለባችሁ። ከልጆቿ ጋር መግባባት አለባችሁ። ችግራችሁን ማውራት አለባችሁ። ማስረዳት አለባችሁ። መጀመሪያ ችግራችሁን ሳታስረዱ ተነስታችሁ እኔ ውጭ መስራት ፈልጋለሁ ብትሉ አትረዳችሁም። ግን እንድትረዳችሁ ስትፈልጉ ግን በጸባይ ችግራችሁ መጀመሪያ አስረድታችሁ ያለው ነገር እንደዚህ ነው፣ እባክሽን ውጭ እንድሰራ እባክሽን ውጭ ምናልባት ደህና ደሞዝ ላገኝ እችላለሁኝ፣ እባክሽን ህጋዊ ተሆንኩኝ መሰለን አና እንዴ ሽስማ አና ፈናን ፊ ኸያጣ ማለት እኔ በልብስ ስፌት አና እንዴ ፈናን ፊ ኸያጣ የልብስ ሰፊ ባለሙያ ነኝ። የልብስ ሰፊ ባለሙያ ከሆናችሁ እኔ የልብስ ሰፊ ባለሙያ ነኝ። ያኒ ነርስ ከሆናችሁ የተማራችሁበትን ነገር ሙያ ያላችሁን የተማራችሁትን ሙያ ማሳየት ትችላላችሁ። እንግሊዘኛ የምትችሉ ከሆነ ኮምፒውተር ሳይንስ የተማራችሁ ከሆነ እኔ እንደዚህ የዚህ ሙያ አለኝ፣ አና ተኸረጅት ፊ ነርስ፣ አና ተኸረጅት ፊ ኮምፒውተር፣ እኔ የተመረቁት በኮምፒውተር ነው፣ እኔ እንትን ያልኩት በእንደዚህ ነው እያላችሁ ማስረዳት ትችላላችሁ። በተለይ የተማራችሁ እህቶቼ ይህንን እድል ለምኑ፣ እድላችሁ ሞክሩ። ምናልባት ሊፈቅዱላችሁ ይችላሉ። ካላ ተስፋ አትቁረጡ። እኔ ግን ዝም እንዳትሉ፣ እድላችሁ ሞክሩ። እነሱን ደግሞ ስትለምኑ እናንተ በእናንተ ሀገር ሰው እንደምትተኩላቸው አድርጋችሁ ተናግራችሁ ነው። በእናንተ ሀገር ሰው እንደምትተኩላቸው ተናግራችሁ ነው። ገባችሁ አይደለ? እምላችሁን ተረዳችሁ? ይህ ማለት እንግዲህ ከመቶ 10%ቶቹ ሊፈቅዱ ይችላሉ። የፈቀዱ አሉ፣ ፈቅደውላቸው እኔ የማቃት ማለት አንድ ልጅ ታሪኳን ስታወራ ማለት ነው እና የመጣችው በኡምራ ነበረ እና በኡምራ መጥታ በሰው ቤት ስራ አልሳካላት ሲል አንድ ቡና ቤት ተቀጥሬ እየሰራሁ ነበር አለች እና እዛ ቡና ቤት ተቀጥራ እየሰራች ሰውየው የቡና ቤቱ ባለቤት
የውጭ ለብናን የሚባል ነው፣ የውጭ ዜጋ ነው። የዚህ ሀገር የሳኡዲ ትውልድ አይደለም። ሳኡዲዎች ደግሞ ታውቃላችሁ ሴቶች እንደዚህ ቡና ቤት ምናምን እንዲሰሩ አይፈቀድም በዛ ሰዓት፣ አሁን ነው እንጂ ማለት ነው። ከዛም በኋላ ሰውየው በጣም መጠዋ ነው፣ ያን አክራሪ ማለት ነው በእምነቱ ላይ እና እንድትሰራ አልፈልግም፣ ወንዶች ሰራተኞች ነው የሚፈልገው ሳኡዲው ማለት ነው። ከዛም በኋላ ይሄኛው ለብናኒው ደግሞ ለምን ተዋት፣ የቲም ናት ልጅቷ ደግሞ አባት የላትም ነበርና የቲም ናት ተዋት ትስራ ደሞዝ ትፈልጋለች ምናምን ሲለው የቲም ከሆነች እኔ ራሴ ወጪዋን ችዬ እኔ ራሴ ቤቷ ተቀምጣ እኔ ራሴ ደሞዟን እየሰጠኋት ትማራለች መማር የምትፈልገውን ነገር ብሎ አናገረው። ከዛም በኋላ ያችን ልጅ ምን አደረጋት? ኢትዮጵያ ገብታ በኢቃማ እንድትመጣ አደረጋት። በኢቃማ እንድትመጣ አደረጋትና ይሄ እንግዲህ የሚሆነው ሳዑዲ አረቢያ ላይ ልጅቷ ትልቅ የልብስ ዲዛይነር ባለቤት ሆናለች። አሁን ያለችበት ደረጃ አልነግራችሁም። እና ከዛም በኋላ ያችን ልጅ ኢትዮጵያ ገብታ ኢቃማ አሰርቶላት አምጥቷት ትምህርት ቤት አስገባት። ግን እዛ ቡና ቤት ስትሰራ የሚከፈላትን ደሞዝ ይከፍላል ነበረ ሰውየው ማለት ነው። እየከፈላት ደሞዟን እየወሰደ በነፃ ኢቃማውን በነፃ እያደሰላት ትምህርት ቤት አስገባት። ትምህርት ቤት ስገባ አረበኛ አትችልም። እንግዲህ የምትችለው አማርኛ ብቻ ነው። ታዳምጣለች፣ ምስል የሚሳለውም ነገር ታያለች። ከዛም በኋላ እሷ በቋንቋ ነው ትሰማለች። አረበኛውን ግን በቋንቋ ነበር የምጽፈው። ትምህርት ቤት ስገባ ግን ልጅቷን ምንድን ነው ያሏት? ያኔ እንትን አሏት እንድትማር የሆነ ኢትዮጵያዊን ያኔ ለሀገራቸው ዜጋ ነው የሚያዳሉት እና ከለከሏት። አንድ ቀን መለሷት። ሲመልሷት ሰውየው ተናገረ። ከዛም በኋላ ይቅርታ ብለው እንድትማር አድርጓት። ያቺ ልጅ ግን በልብስ ዲዛይነር አንደኛ ሆነች። አሁን አሉ የሚባሉ የልብስ ዲዛይነር ሳዑዲ አረቢያ ላይ የምትሰራ ከብዙ ባለሀብቶች ጋር የምትገናኝ እህት ሆናለች። አሁን በቅርብ አገሯ ምን ልትሰራ ነው? የልብስ ምንድን ነው የልብስ ትልቅ የልብስ ምንድን ነው ዲዛይነር ምን ልብስ ነው ምንድን ነው የሚባለው አፍሪካ ነው ምንድን ነው የሚባለው ልትከፍት ነው፣ ጨርቃ ጨርቅ ማለት ነው። እና እንደዚህ እድል ሊገጥማችሁ ይችላል። ይሄ ምሳሌ የምነግራችሁ ነገር ምንድን ነው? እድል ሊገጥማችሁ ይችላል። ደግሞ በጣም ጥሩዎች ተሆኑ ሊያስተምሯችሁ ይችላሉ። በራሳቸው ወጪ የሆነ ሙያ ሊያስተምሯችሁ ይችላሉ። ለምሳሌ የሹፍርና ሙያ ቢያስተምሯችሁ፣ በአሁኑ ሰዓት ላይ የሹፍርና ሙያ መጣዕም ላይ በጣም እየተሰራ ነው። ሊያስተምሯችሁ ይችላሉ። ስራ ክብር ነው አይደለም? በአሁኑ ሰዓት ላይ ሴት ወንድ የለም፣ እየተሰራ ያለበት ስራ ነው። ኦቨር የሚባል መኪና አለ፣ ታክሲ። እዛ ድርጅት ውስጥ ገብታችሁ ልትሰሩ ትችሉ ይሆናል። ያ የሚሆነው ግን ሙያ ስትማሩ፣ ሙያ ሲያስተምሯችሁ። መማር ከፈለጋችሁ ደግሞ መጀመሪያ ትምህርቱን መማር ከፈለጋችሁ ደግሞ እብቃ ተአለም ሱቅ ስያራ የእብቃ ተአለም መማር እፈልጋለሁ። ምን ሱቅ ስያራ የመኪና መንዳት የመኪና ያኔ እብቃ ሱቅ ስያራ እብቃ ተአለም ሱቅ ስያራ የመኪና መንጃ ፍቃድ መማር ፈልጋለሁ፣ መኪና መማር ፈልጋለሁ ማለት ትችላላችሁ። እና እንደው ምናልባት ልባቸው ረህማ ያለባቸው ሰዎች ሊተባበሯችሁ ይችላሉ። ነገር ግን እናንተ አሁን አረበኛችሁን በደንብ ለማወቅ ፍላጎቱ ካላችሁ ማንኛውንም ነገር ማወቅ ትችላላችሁ። የሚገድባችሁ ምንም ነገር የለም። ጭንቅላታችሁን ብቻ እችላለሁ ብላችሁ ነው ማሳመን ያለባችሁ። አውቃለሁ እኔ ከከሌ በምን አንሳለሁ ብላችሁ እራሳችሁን አሳምኑት። እንግዲህ ጥያቄያችሁ እንደተመለሰላችሁ ተስፋ አድርጋለሁ። ሌላ ጥያቄ እንዲሰራላችሁ የምትፈልጉት ነገር ካለ ንገሩኝ። የረሳሁት የዘነጋሁት ነገር ካለ ንገሩኝ፣ እሰራላችኋለሁ። ግን እመኑኝ፣ አላህን ተወክላችሁ ጠይቋችሁ፣ አትፍሩ፣ አይዟችሁ። አላህ ይገዛችሁ እህቶቼ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይደክመኛል እንግዲህ አረበኛ የተናገርኩትን አልጽፈውም፣ እናንተ አዳምጣችሁ ጻፉት ማለት ነው። እና በውስጥ ደግሞ እንድነግራችሁ የምትፈልጉን ነገር ካለ አስረዳችኋለሁ። አብሽሩ ማለት ነው። ወቢላሂ ተውፊቅ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ቀን